ይህታችን ሙሉ ለሙሉ ቤተሰቦቼ እኔም ከልጅነቴ ጀምሮ እስከ ዛሬ 3 ሳምንት ድረስ ሙስሊም ነበርኩኝ። ለ20 ደቂቃ የሞተው የነበረው ልጄ በጸበሏ ተነሳ። ክብር ለድንግል ማርያም። የማህፀን ካንሰር አለብሽ ተባልኩኝ። እህቴ እጅግ በጣም በጠና ታማ ለ20 ቀን ሆስፒታል ተኛች። ይህታችን ሙሉ ለሙሉ ቤተሰቦቼ እኔም ከልጅነቴ ጀምሮ እስከ ዛሬ 3 ሳምንት ድረስ ሙስሊም ነበርኩኝ። በዘራችን ክርስቲያን የሚባል የለም። ነገር ግን በህልሜ ድንግል ማርያም ትታየኝ ነበረ። ቤተሰቤ ውስጥ ብዙ ችግር አለ። ወደዚህ ለመምጣት 3 ቀን ሲቀረኝ ሙሉ ለሙሉ ጨርቄን ጥዬ ልጄን ይዤ ሜዳ ላይ አስፋልት ላይ ጎዳና ላይ ወጣሁኝ። አይኑሬን ሳትኩኝ። ማን እንዳመጣኝ አላውቅም። የመራኝ ሰው የለም። የጠየቅኩት ሰው የለም። ያገኘሁት ራሴን እዚህ ጸበል ውስጥ ነው። ስውሯ ማርያም ጸበሏን ተጠመቅኩኝ። ካለብኝ ነገር ሁሉ ተፈወስኩኝ። ወደ አይምሮዬም ተመለስኩኝ። የዛሬ 3 ሳምንት ክርስትናን ተቀበልኩኝ። ከፍ አረጋችሁ ድንግል ማርያምን አመስግኑ። ያዘልኩት ልጄ እንዲሁም ሙሉ ቤተሰቦቼ ለ2 ዓመት በህመም እንሰቃይ ነበረ። ድንገት ትንሽ ተሻለን አረፍን ባልንበት ጊዜ ልጄ ድንገት ሙሉ እስትንፋሱ ቀጥ ብሎ ቆመ። ባገላብጠው ነፍስ የለውም። 20 ደቂቃ ጠበቅኩኝ። ምንም አይነት መልስ የለም። ሞተብኝ ብዬ ጎረቤት ጠርቼ እያለቀስኩ እያዘንኩ እያለ አንዲት ጎረቤቴ እንቺ እስቲ ጸበሏና እምነቷ ከስውሯ ማርያም አምጥቻለሁ፣ እስቲ ሰውነቱ ላይ አፍሺ አለችኝ። እኔ ልጄ ሞቷል፣ ትንፋሹ ጠፍቷል፣ ነፍሱ ከስጋው ተለይታለች ብዬ ሐዘን ላይ ነበርኩኝ። ያንን በደመ ነፍስ ሆኜ ጸበሏን እምነቷን አፈሰስኩበት። ለ20 ደቂቃ የሞተው የነበረው ልጄ በጸበሏ ተነሳ። ክብር ለድንግል ማርያም ይሁን። አመስግኑልኝ ብላለች። እኔን የሰማችሁ ሁላችሁንም ትስማ። ወንድማችን ባለቤቴ ነፍሰ ጡር ነበረች። በመጀመሪያ ስትወልድ ያለ ጊዜዋ ወለደች። በድጋሚ አሁንም ነፍሰ ጡር ስትሆን ጽንሱ ተጨናገፈ። ለሶስተኛ ጊዜ አሁንም እዚህ ቦታ መጣን። ድንግል ማርያም ስውሯ ማርያም ይህንን ጽንስ አንቺ የተባረከ ልጅ አርጊው ብለን እዚህ ቦታ ድንግል ማርያምን ተማጽነን ሄድን። የተባረከ ልጅ ድንግል ማርያም ሰጠችን። አመስግኑ ይላሉ። አመስግኑላቸው። የማህፀን ካንሰር አለብሽ ተባልኩኝ። ይህን እንደሰማው ሕክምና ጀመርኩኝ። 14 ጊዜ ኬሞ ወሰድኩኝ። 2 ዙር ወይን 2 ጊዜ አይሲ ውስጥ ገባሁኝ። አንዲት ወዳጄ አክስቴ የስውሯ ማርያም ጸበል አለ ብላ አይሲ ውስጥ እንዳለው ሰጠችኝ። ለ8 ወር ሕክምናውን ስከታተል ቆየው። ጸበሏንም እየተጠመቅኩኝ ሄጄ ቼክ ስደረግ ከካንሰር ነፃ ነሽ ተባልኩኝ። ከፍ አድርጋችሁ አመስግኑ ብላለች። አመስግኑላት። ይህች እህታችን ከፍተኛ ራስ ምታት አለብኝ። ልብ ምቴም እንደ ሰው ወጥ አይደለም፣ ይቀያየራል። እንዲሁም ስራ አልነበረኝም። ስውሯ ማርያም ብዬ ዝናዋን ሰምቼ መጥቼ አልቅሼ እናቴ ስውሯ ማርያም ከህመሜ ገላገኝ ስራ ስጪኝ ብያት ሄድኩኝ። በ3 ቀኔ ስራ ማገኘው ከህመሜም ሁሉ ነፃ ሆንኩኝ። ከፍ አድርጋችሁ አመስግኑ ይብላል። አመስግኑላት። ወንድማችን ልቤን ያመኝ ነበረ፣ ልቤን ያፍነኝ ነበረ። እዚህ ቦታ የድንግል ማርያም ዝና ሰምቼ መጣው። እምነቷን ጸበሏን ተጠቀምኩኝ። የሚያፈነኝ ልቤን ሁሉ ነፃ ሆኛለሁ። ድንግል ማርያም ምራኛለች። ስለቴን አምጥቻለሁ። አመስግኑ ይላሉ። አመስግኑላቸው። ከፍ አድርጉና ይህ ወንድማችን እዚህ ቦታ ላይ ስመጣ
ሕይወቴ ተበላሽቶ ድንግል ማርያም ስውሯ ማርያም ሕይወቴን አስተካኪው ልላት ነበር የመጣሁት። ለ36 ዓመት ያህል እግሬ ያነክስ ነበረ። አጎንብሼ ነበር እዚህ ቦታ የመጣሁት። የ36 ዓመት የማነክሰው የማጎነብሰውን ድንግል ማርያም ቀን አርጋኝ እጃለሁ። አመስግኑ ይላሉ። ከፍ አድርጉና አመስግኑላቸው ድንግል ማርያምን። ድንገት ቤቴ እያለሁኝ በሬ ላይ ታመምኩኝ። ታምሜ ሐኪም ቤት ሲሄድ ሆድንና ጨጓራዬን ይሉኛል። ነገር ግን ለ18 ቀናት ያህል በቤቴ ውስጥ ተኛሁኝ። ወደዚህ ቦታ ጓደኛዬ ከአልጋ ላይ ብድግ አድርጎ ይዞ ይመጣ። ለ3 ቀን የድንግል ማርያም እምነት ጸበሏን ተጸብዬ በድጋሚ ወደ ቤቴ ገባው። ይኸው ድንግል ማርያም ምራኝ ዛሬ ባውደ ምሕረቷ መጥቻለሁ። አመስግኑ ይላሉ። አመስግኑላቸው። እህቴ እጅግ በጣም በጠና ታማ ለ20 ቀን ሆስፒታል ተኛች። 20 ቀን ሙሉ ምግብ አትቀምስም ነበረ። ዶክተሮቹ መድኃኒት ለህመሟ መድኃኒት እንዳይሰጧት፣ መድኃኒቱ ህመሟ ምን እንደሆነ አልታወቀም። ብዙ አይነት ምርመራ ተደረገ። ነገር ግን መድኃኒት አልታወቀም፣ ህመሟ አልታወቀም። በቀጥታ እዚህ መጥቼ እናቴ ስውሯ ማርያም በእህቴ ላይ የተደበቀውን ህመም አጋልጪ፣ ከመድኃኒቱ አገናኛት ብዬ አልቅሼ ወደ ቤት ተመለስኩኝ። በንጋታው ከዚህ እንደተመለስኩ ሐኪም ቤት ሄዳለሁ። ህመሟ ተገኝቶ ምግብ እየበላች አገኘዋትኝ። አመስግኑልኝ ብላለች። አመስግኑ። እንዲሁም ባለቤቴ እዚህ እንዲመጣ ለምነው ነበር። ድንግል ማርያም ፈቅዳ ባለቤቴ እዚህ መጥቶልኛል። አመስግኑልኝ ብላለች። አመስግኑ። እኛ አባታችን ኪንታሮትና ጨጓራ ያመኝ ነበረ። እዚህ ቦታ መጣው። ድንግል ማርያምን ለመንኳት፣ ማረችኝ። አመስግኑ ይላሉ። አመስግኑላቸው። ልጄ በድንገት ታሞብኝ ሆስፒታል ይዤው ገባው። ከዛ ሐሙስ እንደገባ ሐሙስም ማርም አልለቀም ነበር። ቅዳሜ ዕለት እማምላክ እባክሽ እኔም ዝናሽ እንደሰውል ነገር ልጅ መልሽልኝ ብዬ እምነቱን ጸበሉን ፊቱን ስቀባው ገና እማ ብሎ ነቃልኝ። እግዚአብሔርን አመስግኑ። ትናንትና ደግሞ ቀጠሮ ነበረ፣ ነፃ ነው ድኗል ብለው መስራች ሰምቻለሁ። ለኔ ደረሰች እመቤቴ፣ ለእናንተም ድረስላችሁ። አመስግኑላት። ልጄ ድንገት ታሞ ሆስፒታል ገብቼ ሐሙስና አልብረት አይሰማም አይለማም ራሱን አያውቅም ነበረ። እኔ ከድንግል ማርያም ጸበሏን ወስጄ ቅዳሜ ዕለት ድንግል ማርያም ሆይ ለደጅሽ ለምስክርነት አብቂ ልጄን ማሪልኝ ብዬ ሆስፒታል በተኛበት ፊቱ ላይ አፈሰስኩበት። በዚህ ጊዜ እማ ብሎ ድንገት ከእንቅልፉ እንደሚነቃ ሰው ብንን አለ። ትላንትና ቀጠሮ ነበረ፣ ሲመረመር ነፃ ነህ አሉት። ክብር ለድንግል ማርያም ነው የምትለው እህታችን። እግዚአብሔር የተመሰገነ ይሁንልን። አመስግኑላት። ይህን የምትመለከቱት ሕፃን ልጄን ከወለድኩ በኋላ እንደተወለደ ጡት አልጠባም አለ። ለ1 ወር ከምናምን ጡት ሳይጠባ ቆየ። በሌላ ተጨማሪ እየተሰጠው ማለት ነው። የኔን ጡት አልጠባም አለ። በዚህ ጊዜ ድንግል ማርያም እባክሽ ልጄ ጡቴ እንዲጠባ አድርጊልኝ ብዬ ጸበሏን ጡቴ ላይ አፍስሼ ስሰጠው ልጄ ጡት መጥባት ጀመረ። ይኸው አድጎልኝ ለምስክርነት ለደጁ በቅቻለሁ። አመስግኑልኝ የምትለው አመስግኑላት። እቺታችን የምሰራው ሰው ቤት ነበረ። ኩላሊቴና ጨጓሬን በጸና ያመኝ ነበረ። ድንግል ማርያምን እንዲህ ብዬ ለመንኋት። ድንግል ማርያም ሆይ ከህመሜ ከፈወሽኝ በዕለተ በዓልሽ ቀን በባዶ እግሬ አንቺን ለማስታወስ እጓዛለሁ ብዬ ለመንኋት። ክብር ለድንግል ማርያም፣ ከህመሜ ሁሉ ፈወሰችኝ። አመስግኑልኝ የምትለው አመስግኑላት። ይቺ የታቀፍኳት ልጄ እንደተወለደች አንጀቷ ላይ ችግር ስላለ ሰርጀሪ መሰራት አለበት ተባልኩኝ። በዚህ ጊዜ እናቴ እዚህ ቦታ መጣ እባክሽን ብላ ድንግል ማርያምን አልቅሳ ለመነቻት። ጸበሉን ይዛ መጣች። በቀጠሮ ቀን ሄደን ስንመረመር ምንም ችግር የለብሽም ተባለች። ይሄው ንጹሕ ልጄን ይዤ መጥቼ ለምስጋና በደጁ አገኛለሁ። ክብር ለድንግል ማርያም። አመስግኑልኝ የምትለው አመስግኑላት። ለ40 ዓመታት በጨጓራ ህመም ሰቃይ ነበር። እዚህ ቦታ መጥቼ ድንግል ማርያምን ለምኜ ከጨጓራ ህመም ድንግል ማርያም ፈወሰችኝ። ክብር ለድንግል ማርያም። አመስግኑልኝ ብለዋል። አመስግኑላቸው። ይቺታችን አፍንጬ ላይ እብጠት ነበረብኝ። በዚህ የተነሳ ሐኪም ቤት ሄጄ ሰርጀሪ መሰራት አለብሽ 90 ሺህ ብር ክፈይ አሉኝ። ድንግል ማርያም እዚህ ቦታ መጥቼ አለቀስኩ። እንኳን 90 ሺህ ብር እኔ 90 ብርም የለኝም። ድንግል ማርያም አንቺ ችግሬን ታውቂያለሽና አንቺ ማሪ ብዬ ጸበሏን እምነቷን እየተቀባው ቆየው። ክብር ለድንግል ማርያም። ሰርጀሪ ይሰራል የተባለው ነገር በድንግል ማርያም ጠፋልኝ። አመስግኑልኝ የምትለው አመስግኑላት።
ይቺታችን ያመኝ ነበር። እዚህ ቦታ መጥቼ ድንግል ማርያምን ለመንኋት። ድንግል ማርያም ከህመሜ ፈወሰችኝ። ስለቴን ይዤ መጥቻለሁ። እኔን የሰማች ድንግል ማርያም እናንተን ትስማችሁ አመስግኑ ብላለች። አመስግኑላት። ይቺታችን የጓደኛዬን ስለት ይዤ ነው የመጣሁት። ጓደኛዬ የምትኖረው ውጭ ሀገር ነው። ለድንግል ማርያም እዛ ሆና ለድንግል ማርያም የውስጧን ችግር ነገረቻት። ድንግል ማርያም ችግሯን ፈታችላት። ይኸው ድባብ ጥለዋልካለች። አመስግኑላት ብላለች። አመስግኑላት። ማረ